ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ አመሻሽ 12 ሰዓት ላይ በእንግሊዝ ፕሪሚየር ሊግ 18ኛ ሳምንት መርሃ ግብር ሊቨርፑል በአንፊልድ ወልቭስን የሚያስተናግድ ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጠይቃለሁ። እንደዚህም በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ግምታችሁንም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ፕሪቪው የምንገባ ይሆናል። አብራችሁን ቆዩ። ይህንን በሊቨርፑልና በወልቭስ መካከል አመሻሽ 12 ሰዓት ላይ የሚደረገውን ጨዋታ ማች ፕሪቪውን የምንጀምረው በቡድን ዜናዊ ይሆናል። በሁለቱም ቡድን በኩል እንግዲህ በጉዳትም ይሁን በተለያዩ ምክንያቶች የዛሬው ጨዋታ የሚያመልጣቸው ተጫዋቾች አሉ። በመጀመሪያ በሊቨርፑል በኩል የሚያመልጣቸውን ተጫዋቾች ስንመለከት አንደኛው ሞሐመድ ሳላህ ነው። ለአፍሪካ ዋንጫ ከግብጽ ብሔራዊ ቡድን ጋር ሞሮኮ ነው የሚገኘው። በዛ ምክንያትም በዚህ ጨዋታ ላይ የማይኖር ይሆናል። እንደዚሁም ኮነር ብራድሊና ኮዲ ጋክፖ እስካሁን ድረስ ለጨዋታው ብቁ መሆናቸው የተነገረ ነገር የለም። እንደውም አሰልጣኝ አርነ ስሎት በነበራቸው ጋዜጣዊ መግለጫ ላይ 50-50 ነው የመድረስ እድላቸው የሚል ነገርን መናገራቸው አይዘነጋምና በዚህ ጨዋታ ላይም ሊኖሩም ላይኖሩም ይችላሉ። ከነዚህ ተጫዋቾች በተጨማሪ ደግሞ ጆ ጎሜዝ፣ ጆቫኒ ሊዮኒ፣ ስቴቨን ባቼቲች፣ ዋታሮ ኤንዶ እንደዚሁም ደግሞ አሌክሳንደር ኢሳቅ በጉዳት ምክንያት በዚህ ጨዋታ ላይ በእርግጠኝነት የማይኖሩ ተጫዋቾች ሲሆኑ ሳቡዝ ላይ በበኩሉ በቶትናም ጨዋታ ላይ ባገኘው ቢጫ ካርድ 5ኛ ቢጫ ካርድ ሆኖ ስለተመዘገበበት በዚህ ጨዋታ ላይ በቅጣት ምክንያት የማይኖር ይሆናል። በወልቭስ በኩል ያሉትን ተጫዋቾች ስንመለከት አግባዶና ችሬዋ የተባሉት ተጫዋቾች ለአፍሪካ ዋንጫ በማቅናታቸው ምክንያት በዚህ ጨዋታ ላይ የማይኖሩ ሲሆኑ ቤንዎ የተባለው ተጫዋች ደግሞ ለዚህ ጨዋታ የመድረስ እድሉ አጠራጣሪ ነው እየተባለ ይገኛል። ከዚህ በተጨማሪም ግን ቤንትሌ፣ ጎሜዝ፣ ቤልግሬድ፣ ሜንቲሳ እንደዚሁም ደግሞ ጎሜዝ የተባሉ ተጫዋቾች በእርግጠኝነት በዚህ ጨዋታ ላይ የማይኖሩ ናቸው ተብሏል። በዚህ ጨዋታ ላይ እንግዲህ የቀድሞ የሊቨርፑል ተጫዋች የሆነው ዲያጎ ጆታ የሚታሰብበት ጨዋታ ነው። እንደሚታወቀው ዲያጎ ጆታ በክረምቱ በደረሰበት የመኪና አደጋ ህይወቱ ማለፉ አይዘነጋም። እነዚህ ሁለቱ ክለቦች ደግሞ የቀድሞው የዲያጎ ጆታ ክለቦች ናቸው የነበሩት። ሊቨርፑሎችም ከወልቭስ ነበር ይህንን ተጫዋች ማስፈረም ችለው የነበረውና ከመኪናው አደጋ በኋላም እንግዲህ ለመጀመሪያ ጊዜ ነው ሊቨርፑልና ወልቭስ የሚገናኙት። ስለዚህ በዚህ ግንኙነታቸውም ላይ ዲያጎ ጆታ በደማቁ ይታሰባል ተብሏል። እንዲሁም በትናንትናው ዕለትም የወልቭስ ተጫዋቾችና አሰልጣኝም የአበባ ጉንጉንም በሱ መታሰቢያ ቦታ ላይ ማስቀመጥ ችሏልና በዛሬው ጨዋታ ላይም በደማቅ ሁኔታ የሚታሰብ ይሆናል። ከዚህ በተጨማሪም የዲያጎ ጆታ ሁለት ልጆችም በዛሬው ዕለት በማስኮትነት ወደ ሜዳ ይገባሉ። ከሊቨርፑል ተጫዋቾች ጋር አብረው ወደ ሜዳ የሚገቡ ይሆናልና ዲያጎ ጆታን በዛሬው ጨዋታ ላይ በደማቁ ለማሰብ እንደ እቅድ እንደተያዘ ነው እየተነገረ የሚገኘው። እናም የዛሬው የምሽት 12 ሰዓት ጨዋታ እንግዲህ በጣም ኢሞሽናል ጨዋታ እንደሚሆን ነው የሚጠበቀው። በተለይም ደግሞ በደጋፊዎች ዘንድ በወልቭስ የሚሆን በሊቨርፑል ደጋፊዎችም ዘንድ ምን ያህል እንደሚወደድ ሁላችንም እናውቃለን። እንደዚሁም በሊቨርፑል ተጫዋቾችም ዘንድ በጣም የሚወደድ ተጫዋች ነው የነበረው። በእርግጥ የወልቭስ ተጫዋቾች ያን ያህል ስሜታዊ ላይሆኑ ይችላሉ። ምክንያቱም አብዛኞቹ የወልቭስ ተጫዋቾች ዲያጎ ጆታ ከለቀቀ በኋላ የመጡ ናቸው። አብዛኞቹ ስሜታዊ ላይሆኑ ይችላሉ። ነገር ግን ደግሞ አንዳንድ ቅርብ ጓደኞቹም አሉ። በተለይ ደግሞ በፖርቹጋል ብሔራዊ ቡድን የሚያውቁት ጓደኞቹ አሉና እነዛ ተጫዋቾች እንግዲህ ስሜታዊ መሆናቸው አይቀርምና በጣም ኢሞሽናል ጌም ይሆናል ተብሎ ነው የሚጠበቀው። ከዛ በተጨማሪም ግን ሊቨርፑሎች ይህንን ጨዋታ የግድ ማሸነፍ መቻል አለባቸው። ምክንያቱም አንደኛ ነጥባቸውን ማሻሻል አለባቸው። በትናንትናው ምሽት ላይ ማንቸስተር ዩናይትድ ኒውካስልን 1-0 በማሸነፍ ከሊቨርፑል ጋር በነጥብ እኩል ሆኖ ነገር ግን በጎል ክፍያ በመብለጥ 5ኛ ደረጃ ላይ መቀመጥ ችሏል። ሊቨርፑል ወደ 6ኛ መውረድ ችሏል። እናም ወደ 5ኛ ለመመለስ የግድ ይህንን ጨዋታ ማሸነፍ መቻል አለባቸው። ከዛ በተጨማሪ በዛሬው ዕለት በሚደረጉ የእንግሊዝ ፕሪሚየር ሊግ መርሃ ግብር አስቶን ቪላ ከቼልሲ ጋር የሚገናኝ ይሆናል በስታንፎርድ ብሪጅና ከሁለት አንዱ ነጥብ መጣላቸው አይቀርም። ምናልባትም ሁለቱም አቻ ውጤት በመውጣት 2-2 ነጥብ ሊጥሉ ይችላሉና ሊቨርፑሎች ወልቭስን የሚያሸንፉ ከሆነ አንደኛ ቼልሲ ነጥብ የሚጠል ከሆነ ወይ አቻ የሚወጣ ወይም የሚሸነፍ ከሆነ ቼልሲን በመብለጥ 4ኛ ደረጃ ላይ መቀመጥ እንችላለን። እንደዚሁም ደግሞ አስቶን ቪላ አቻ ወይም ደግሞ የሚሸነፍ ከሆነ ከአስቶን ቪላ ጋር ያለንን የነጥብ ልዩነት ማጥበብ እንችላለን። ምናልባትም ማንቸስተር ሲቲም አርሰናልም ነጥብ የሚጥሉበትም አጋጣሚ ሊኖር ይችላል። ምክንያቱም ማንቸስተር ሲቲ ከኖቲንጋም ፎረስት ጋር የሚገናኘው እንደዚሁም አርሰናልም ከብራይተን ጋር የሚገናኘውና ነጥብ ሊጥሉ የሚችሉበት እድል አለ። እናም ይህንን ጨዋታ በማሸነፍ ነጥባችንን ማጥበብ እንችላለን። ከዛ በተጨማሪ ግን በዋነኝነት ውልቭሶች ዘንድሮ እያሳዩት ያለውን እንቅስቃሴ አቋም ስንመለከት ሊቨርፑሎች የግድ ይህንን ጨዋታ ማሸነፍ መቻል አለባቸው እንድንል ያደርገናል። ምክንያቱም ዘንድሮ ውልቭሶች እስካሁን ድረስ ካደረጓቸው 17 ጨዋታዎች 2 ነጥብ ብቻ ነው መሰብሰብ የቻሉት። ይህም እንግዲህ በፕሪሚየር ሊግ ታሪክ በጣም ዝቅተኛውን ነጥብ ያስመዘገበው ክለብ ያደርጋቸዋል። እንደዚሁም ደግሞ በዚሁ አቋማቸው የሚሄዱ ከሆነ ምናልባትም ደርቢ ካውንቲዎች ያስመዘገቡትን ዝቅተኛ ነጥብ ይዞ የማጠናቀቅ ሪከርድንም ሊያሻሽሉ የሚችሉበትም እድል አለና በጣም ወረስት የሚባል ቡድን ነው ውልቭስ ዘንድሮ እየተመለከትን የምንገኘው። ስለዚህ ሊቨርፑሎች ይህንን
ጨዋታ የግድ ማሸነፍ መቻል አለባቸው። ከዛ በተጨማሪም ባለፉት 13 ጨዋታዎች ወልቭሶች በተከታታይ ነው እየተሸነፉ የሚገኙት። እንደዚሁም ምንም አይነት ክሊንሺት ማስጠበቅም አልቻለም። እርግጥ በአንዳንድ ጨዋታዎች ላይ ነጥብ ይዞ ሊያጠናቀቁ ከጫፍ ደርሰው ነበረ። በተለይ ከአርሰናል ጋር በመጨረሻ ደቂቃ በተቆጠረባቸው ግብ ነው ተሸንፈው የወጡት። እንደዚሁም ከብሬንትፎርድ ጋር እስከ 83ኛው ደቂቃ ድረስ 1-0 ብቻ ነበረ መመራት የቻሉት። ከዛ በኋላ ግን ሁለተኛ ጎል ተቆጥሮባቸው ተሸንፈው ሊወጡ ይችላልና ባለፉት ጥቂት ጨዋታዎች ላይ ነጥብ ይዞ ለመውጣት ከፍተኛ ጥረት አድርጓል። ከጫፍም ደርሰው ነበረ። ነገር ግን በስተመጨረሻ ሳይሳካላቸው ቀርቷል። እንደዛም ቢሆንም ግን ትንሽም ቢሆን መሻሻል እየታየባቸው ያሉ ቡድን ናቸው። ነገር ግን እስካሁን ድረስ ምንም አይነት ጨዋታ በፕሪሚየር ሊጉ ማሸነፍ አልቻሉም። ከዛ በተጨማሪም ይህ ጨዋታ የሚደረገው በአንፊልድ ነው። ወልቭሶች ደግሞ ወደ አንፊልድ መጥተው ጥሩ የሚባል ሪካርድ የላቸው። ስለዚህ ሊቨርፑሎች የግድ ይህንን ጨዋታ ማሸነፍ መቻል አለባቸው። በእርግጥ በጉዳት በተለያዩ ምክንያቶች ተጫዋቾችን እያጡ ነው የሚገኙት። እንደዛ ቢሆንም እንኳን አሁን ያለው ቡድን ለወልቭሶች በጣም በቂ የሚባል ቡድን ነውና ይህንን ጨዋታ በጣም በጥሩ ሁኔታ ተጫውቶ የግድ ማሸነፍ መቻል አለበት። በመቀጠልም ደግሞ ወቅታዊ አቋማቸውን ስንመለከት በተለያየ ጽንፍ ላይ ያሉ ቡድን መሆናቸውን በደንብ መመልከት እንችላለን። ሊቨርፑሎች ያለፉትን 5 ጨዋታዎች ምንም አይነት ሽንፈት አላስተናገዱም። 3ቱን ሲያሸንፉ በሁለቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም ያለፉትን ተከታታይ 3 ጨዋታዎችም ቶተናምን 2-1፣ ብራይተንን 2-0 እንደዚሁም ደግሞ ኢንተር ሚላንን 1-0 በሆነ ውጤት ማሸነፍ ችሏል። ወልቭሶች በበኩላቸው ያለፉትን 5 ጨዋታዎች በተከታታይ መሸነፍ ችሏል። በብሬንትፎርድ 2-0፣ በአርሰናል 2-1፣ በማንቸስተር ዩናይትድ 4-1፣ በኖቲንግሃም ፎረስት 1-0 እንደዚሁም በአስቶን ቪላ 1-0 በሆነ ውጤት ነው መሸነፍ የቻሉት። እንደዚሁም ሊቨርፑሎች ባለፉት 5 ጨዋታዎች 9 ግቦችን ሲያስቆጥሩ በሁለቱ ደግሞ ክሊንሺት ማስጠበቅም ችሏል። ወልቭሶች በአንጻሩ ካለፉት 5 ጨዋታዎች 2 ግቦችን ብቻ ነው ማስቆጠር የቻሉት። ምንም አይነት ክሊንሺትም ማስመዝገብም አልቻሉምና ምን ያህል በጣም የወረደ ቡድን እንደሆነ እንግዲህ በዚህ መመልከት እንችላለን። በእርግጥ በፕሪሚየር ሊጉ ምንም አይነት ቀላል ጨዋታ የለም። አንዳንድ ጊዜ እንደዚህ አይነት ቡድኖች ሰርፕራይዝም ሲያደርጉ መመልከት ይችላል። ሊቨርፑልም እንግዲህ በጣም ትንንሽ እድል ከተሰጣቸው ቡድኖች ጋር ሲቸገርም ነጥብ ሲጥልም ከዚህ በፊትም በደንብ የተመለከትንበት ሁኔታም አለና ምንም እንኳን ወልቭሶች ዘንድሮ በጣም አስከፊ የሚባል ጊዜን ቢያሳልፉም ከ17 ጨዋታዎች 2 ነጥቦችን ቢሰበስቡም እንኳን ፕሪሚየር ሊግ ነውና በፕሪሚየር ሊጉ ምንም ሊፈጠር ስለሚችል በጣም በጥንቃቄ በጣም በትኩረት ተጫዋቾቹን ሳይንቁ ነው መግባት ያለባቸው። የእርስ በርስ ግንኙነታቸውን ስንመለከት ሊቨርፑል በጣም በከፍተኛ ሁኔታ የማሸነፍ ብልጫ አለው። ካለፉት 22 ጨዋታዎች ሊቨርፑል 17ቱን ማሸነፍ ሲችል ወልቭሶች በ4ቱ ነው ማሸነፍ የቻሉት። በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ያለፉትን 5 የእርስ በርስ ግንኙነት ስንመለከት 5ቱንም ሊቨርፑሎች ናቸው ማሸነፍ የቻሉት። በድምር ውጤት 11-3 በሆነ ውጤት ነበረ ማሸነፍ የቻሉት። የመጨረሻ ጊዜ ሊቨርፑሎች በወልቭስ የተሸነፉት 2023 ፌብራሪ 4 ላይ ነው የነበረው። ወልቭሶች ያንን ጨዋታ 3-0 በሆነ ውጤት ነበረ ማሸነፍ የቻሉት። የወልቭስን የማሸነፊያ ግቦች ማቲፕ በራሱ ላይ እንደዚሁም ዳውሰንና ኔቬስ ነበረ ያስቆጠሩት። ከዛ በኋላ ግን ሊቨርፑሎች ሙሉ ለሙሉ ማሸነፍ ችሏል። በፕሪሚየር ሊግ ብቻ የተደረጉትን ጨዋታዎች ስንመለከት ካለፉት 18 ጨዋታዎች ሊቨርፑሎች 16ቱን ሲያሸንፉ ወልቭሶች 2ቱን ብቻ ነው ማሸነፍ የቻሉት። በአንፊልድ የተደረጉን ጨዋታ ደግሞ ካለፉት 9 ግንኙነቶች ሊቨርፑል 8ቱን ሲያሸንፍ ወልቭሶች 1ዱን ብቻ ነው ማሸነፍ የቻሉት። ለመጨረሻ ጊዜ ወልቭሶች በፕሪሚየር ሊጉ በአንፊልድ ማሸነፍ የቻሉት ዲሴምበር 29 2010 ላይ ነው የነበረው። ያንንም ጨዋታ ዋርድ 56ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ ነበር 1-0 ማሸነፍ የቻሉት። ከዛ በኋላ ግን በአንፊልድ አሸንፈው ማያውቁም፣ አቻ ወጥተው ማያውቁምና ሊቨርፑል የተሻለ ብልጫ ያለው ቡድን ነው። ሌላኛው በዚህ ጨዋታ ላይ መነሳት ያለበት ነጥብ ደግሞ አሰልጣኝ አርነ ስሎት ማንን በቋሚነት ያስጀምራሉ፣ ምን አይነትስ ያጨዋወት ስታይልን ይዘው ይገባሉ የሚለው ነጥብ ነው። ምክንያቱም በዚህ ጨዋታ ላይ 7 ተጫዋቾች በእርግጠኝነት የማይኖሩ ሲሆኑ 2 ተጫዋቾችም ደግሞ አጠራጣሪ ነው እየተባለ ይገኛልና በአጠቃላይ 9 ተጫዋቾች በዚህ ጨዋታ ላይ ላይኖሩ ይችላሉ። ስለዚህ በዚህ ጨዋታ ላይ ለመጫወት ብቁ የሆኑ ተጫዋቾች በጣም ጥቂት የሚባሉ ናቸውና የተለያዩ ቦታዎችን እንዴት አድርገው ከቨር ያደርጋሉ የሚለው ነጥብ መነሳት መቻል አለበት። በዋነኝነት አሁን ሳቡዝ ላይ በዚህ ጨዋታ ላይ በቅጣት ምክንያት የማይኖር ይሆናል። ሳቡዝ ላይ ደግሞ በዚህ ሲዝን ለሊቨርፑል በጣም ወሳኝ የሚባል ተጫዋች ነው። የልብ ምት የነበረ ተጫዋች ነውና የሳቡዝ ላይን ክፍተት እንዴት አድርገው ይሞሉታል የሚለው ነገር መነሳት ያለበት ጥያቄ ነው። በተጨማሪም የአጥቂውን ስፍራ እንዴት አድርገው ነው የሚያስገቡት የሚለው ነገር ራሱ መታየት አለበት። ምክንያቱም ኮዲ ካክፖ በዚህ ጨዋታ ላይ ላይኖር ይችላል። መሐመድ ሳላህ የለም። እንደዚሁም አሌክሳንደር ኢሳክ ጉዳት ላይ ነው የሚገኘውና ሂጎ ኤኪቲኬን ከማን ጋር ነው የሚያጣምሩት የሚለው ነገር ትልቅ ጥያቄ ነው። እንደዚሁም ፌዴሪኮ ኬዛስ በዛሬው ጨዋታ ላይ በቋሚነት ይሰለፋሉ የሚለው ራሱ ሌላ ትልቅ ጥያቄ ነው። እነ ሪዮ እንጉሞሃ ትሪናዮኒስ በዛሬው
በዛሬው ጨዋታ ላይ እድል ይሰጣቸዋል የሚለው ራሱ መነሳት ያለባቸው ጥያቄዎች ናቸው። አሰልጣኝ አርነ ስሎት ለእነዚህ ጥያቄዎች ምን አይነት ምላሽን ይዘው ይገባሉ በዚህ ጨዋታ ላይ የሚለው ነገር እንግዲህ ለማየት የሚያጓጓ ነገር ነው። የኔን ግን ግምታዊ አሰላለፍ እዚሁ ላይ አስቀምጥላችኋለሁ። በመጀመሪያ በረኛ ላይ ስንመለከት አሊሰን ቤከር በዚህ ጨዋታ ላይ በቋሚነት የሚጀምር ይሆናል። በቀኝ ክንፍ ተከላካይ ስፍራ ላይ ደግሞ ጀረሚ ፍሪምፖንግ በቋሚነት ይጀምራል ብዬ እገምታለሁ። ምክንያቱም እስካሁን ድረስ ኮነር ብራድሊ ለጨዋታው ብቁ ነው የሚል ዜና አልሰማንም። 50-50 የሚለው ነገር ነው እስካሁን ድረስ የምናውቀውና ለጨዋታው ብቁ የሚሆን ከሆነ ምናልባትም ሁለቱም በአንድ ላይ ሲጣመሩ ልንመለከት እንችላለን። ኮነር ብራድሊ በቀኝ ክንፍ ተከላካይ መስመር ላይ እንደዚሁም ደግሞ ጀረሚ ፍሪምፖንግን በአጥቂ መስመር ላይ አሰልፈው ሊያስገቡት ይችላሉ። ነገር ግን ኮነር ብራድሊ በቋሚነት መጮት የማይችል ከሆነ ግን ጀረሚ ፍሪምፖንግን በቋሚነት አስጀምረው ከዛ ቀይረው ኮነር ብራድሊ ሊያስገቡት ይችላሉ የሚል ግምት አለኝ። ሌላኛው ትልቅ ጥያቄ የሚነሳበት ቦታ ደግሞ የመሀል ተከላካይ ስፍራው ነው። ምክንያቱም ከ3 ቀን በፊት ኢብራሂማ ኮናቴ ከቡድኑ ጋር ልምምድ አልሰራምና ጉዳት ላይ ነው የሚገኘው የሚሉ አንዳንድ መረጃዎችን እየተመለከተ ነው የምንገኘው። በእርግጥ እስካሁን ድረስ የተረጋገጠ ነገር የለም። ምናልባትም በዚህ ጨዋታ ላይ በቋሚነት ሊጀምር የሚችልበት እድል አለ። ነገር ግን ኢብራሂማ ኮናቴ ጉዳት ላይ ከሆነ ከቨርጂል ቫንዳይክ ጋር ማን ይጣመራል የሚለው ራሱ በጣም ትልቅ ጥያቄ ነው። በዚህ ሰዓት ላይ ኢብራሂማ ኮናቴ ቋሚ የማይሆን ከሆነ ሁለት አማራጮች ብቻ ናቸው እያሉን፣ አንደኛው አንዲ ሮበርትሰንን ወደ መሀል ተከላካይነት መውሰድ ነው። ሁለተኛው ደግሞ ላኪ የተባሉን ወጣቱን ተጫዋች ማስገባት ነው። ይህን ተጫዋች እንግዲህ ከዚህ በፊትም በካራባው ካፕ ጨዋታዎች ላይ ተቀይሮ ሲገባ መመልከት ችለናልና በዚህ ጨዋታ ላይ ምናልባትም በቋሚነት ሊጀምር የሚችልበትም እድል አለ ብዬ አስባለሁ። ነገር ግን ኢብራሂማ ኮናቴ ለጨዋታ ብቁ የሚሆን ከሆነ ግን በእርግጠኝነት በቋሚነት የሚጀምር ይሆናል። ምኞቴም ያ ነው። ኢብራሂማ ኮናቴ ከጉዳት ነጻ ሆኖ ይህንን ጨዋታ እንዲጀምር፣ ምክንያቱም እሱ ከተጎዳ ትክክለኛ ተተኪ ተጫዋች የለንም። ቢያንስ የጃንዋሪ ዝውውር መስኮት ከተከፈተ ሌላ ተከላካይ ተጫዋች ሊያመጡ ይችላሉ። እስከዛው ድረስ ግን እነዚህ ያሉን ተጫዋቾች ራሱ እንዳይጎዱ ጸሎት ማድረግ ነው ያለን አማራጭ። በግራ ክንፍ ተከላካይ መስመር ላይ ሚሎስ ኬርኬዝን በዚህ ጨዋታ ላይ በድጋሚ የሚጀምር ይሆናል። ከተከላካይ ፊት ለፊት ያሉትን ቦታዎች የመሀልም ይሁን የአጥቂውን ስፍራ ከመመልከታችን በፊት በመጀመሪያ ደረጃ ምን አይነት ፎርሜሽን ነው የሚጠቀሙት የሚለውን ነገር መመለስ ያለብን ይመስለኛል። ምክንያቱም ሁለት አይነት ፎርሜሽኖችን ነው እየተጠቀምን የምንገኘው በዚህ ሲዝን። አንደኛው 4-4-2 ፎርሜሽን ነው፣ ዳይመንድ የሆነ ፎርሜሽን። ሌላኛው ደግሞ 4-3-3 ወይም ደግሞ 4-2-3-1 አይነት ፎርሜሽን ነው ስንጠቀም የነበረውና በሁለቱም ፎርሜሽን የተለያዩ ተጫዋቾች ሊገቡ የሚችሉበት እድል አለ። በእርግጥ አብዛኞቹ ተመሳሳይ አይነት ተጫዋቾች ናቸው የሚገቡት። አሁን ለምሳሌ ግራቨንበርግ፣ ከርትስ ጆንስ፣ አሌክስ ማካሊስተር፣ ፍሎሪን ቪርትስ እና ሂጉ ኤኪቲኬ በእርግጠኝነት በሁለቱም ፎርሜሽን የሚጀምሩ ይሆናል። ቀሪዋን አንዷን ቦታ ግን 3 ተጫዋቾች ሊጀምሩ የሚችሉበት እድል አለ ብዬ አስባለሁ። ለምሳሌ አሁን ፌዴሪኮ ኬዛ በዚህ ጨዋታ ላይ በቋሚነት ሊጀምር የሚችልበት እድል አለ። እንደዛ የሚሆን ከሆነ ደግሞ የሊቨርፑል ፎርሜሽን ወደ 4-3-3 ወይም ደግሞ ወደ 4-2-3-1 አይነት ፎርሜሽን የሚቀየር ይሆናል። ከፌዴሪኮ ኬዛ በተጨማሪ ደግሞ ትሬናዩኒም ሊጀምር የሚችልበት እድል አለ። ትሬናዩኒ የሚጀምር ከሆነ ደግሞ ወደ 4-4-2 ፎርሜሽን፣ ይሄ ዳይመንድ ፎርሜሽን መሄድ እንችላለን። እንደዚሁም ደግሞ ኮነር ብራድሊን በተከላካይ ስፍራ ላይ በማስገባት ጀረሚ ፍሪምፖንግን የአጥቂ ስፍራ ተጫዋች አድርጎ መጀመር ይቻላል። ከነዚህ በተጨማሪ ሪዮን ጉሞሃን በቋሚነት ሊጀምር የሚችልበት እድል አለ። እንደዚሁም ደግሞ የተረሳ አንድ ተጫዋች አለ፣ ኮዲ ጋክፖ። በዚህ ጨዋታ ላይ የመጀመሪያ እድሉ 50-50 ነውና ይህም ተጫዋች ሊጀምር የሚችልበት እድል አለና እሱም ይገባ ከሆነ ደግሞ ምናልባትም 4-4-2 የዳይመንድ ፎርሜሽን ልንጠቀም እንችላለን፣ ወይም ደግሞ 4-3-3 ልናደርገው እንችላለንና የተለያየ አይነት ፎርሜሽን መጠቀም ይችላል የተለያዩ ተጫዋቾች በገቡ ቁጥርና እኔ በዚህ ጨዋታ ላይ በቋሚነት እንዲጀምር የምፈልገው ተጫዋች ቢኖር ፌዴሪኮ ኬዛ ነው። ፌዴሪኮ ኬዛን በቀኝ ክንፍ በኩል በማጫወት ወደ 4-3-3 ፎርሜሽን ወይም ደግሞ ወደ 4-4-2 ዳይመንድ ፎርሜሽን መውሰድ ይቻላል። መሀሉን በራያን ግራቨንበርግ፣ ከርትስ ጆንስ እና አሌክስ ማካሊስተር በመገንባት ከዛ 10 ቁጥር ቦታ ላይ ፍሎሪን ቪርትስን፣ የአጥቂ ስፍራ ላይ ደግሞ ሂጉ ኤኪቲኬን እና ፌዴሪኮ ኬዛን ማስጀመር ይቻላል። ካስፈለገም ደግሞ ወደ 4-3 ፎርሜሽን እናምጣው ከተባለ ፍሎሪን ቪርትስን ወደ ግራ ክንፍ እንደዚሁም ፌዴሪኮ ኬዛን በቀኝ ክንፍ መሀል ላይ ደግሞ ሂጉ ኤኪቲኬን አድርጎ 4-3-3 ፎርሜሽን ካስፈለገም ወደ 4-4-2 የሚቀየር አይነት ፎርሜሽንን መጠቀም ይቻላል። የኔ ግምታዊ አሰላለፍም ይህ ነው። በእርግጥ አሰልጣኝ አርነ ስሎት ፌዴሪኮ ኬዛን ያስጀምሩታል ወይ የሚለው ነገር በጣም ትልቅ ጥያቄ ነው። እንደዚሁም ደግሞ 50-50 የተባሉ ተጫዋቾችስ በዚህ ጨዋታ ላይ በቋሚነት ይጀምራሉ የሚለው ራሱ ሌላ ትልቅ ጥያቄ ነውና ምን አይነት አሰላለፍን ይዘው እንደሚገቡ እንግዲህ ሰዓቱ ሲደርስ የምንመለከት ይሆናል። እኔ በበኩሌ ግን ይህንን አይነት ፎርሜሽን ተጠቅሞ እነዚህን ተጫዋቾች በቋሚነት ቢያስጀምሩ ይህንን ጨዋታ ማሸነፍ እንችላለን የሚል ግምት አለኝ። በእርግጥ አሁንም የትኛውም ፎርሜሽን ብንገባ የትኛውም ተጫዋች ብንገባም ይህንን ጨዋታ እናሸንፋለን የሚል ግምት ነው ያለኝ። በእርግጥ ቀላል ጨዋታ ላይሆን ይችላል። እንደዛም ቢሆንም ግን ሊቨርፑሎች ይህን ጨዋታ 3-1 በሆነ ውጤት ያሸንፋሉ የሚል ግምት አለኝ። የእናንተን ግምታዊ አሰላለፍ እንደዚሁም የጨዋታ ውጤት ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።